እሺ ሞላችሁ እንዴ? ጎበዞች፣ ብራቮ ብራቮ። አሁን ወደ ወሬያችን እንገባለን። ከዛ ነገር ልጆች ይገርማቸዋል። እነዚህ ሴሌብሪቲዎች ጓደኛ ነገር ያሳዝናል። ጓደኛ ነገር ልብ ይሰብራል። ይሄ ነገር በሩ ይከፈት ቤተሰብ አይመስላችሁ? ይሄ ነገር በጣም የታፈነው ወጣ ነው። እናማ የአገሬ ልጆች እነዚህ ሴሌብሪቲዎች ለህዝብ ራሱ ግራ እስኪገባ ድረስ ፍቅራቸው፣ መዋደዳቸው ፌንት እስከሚያሰራ ድረስ ህዝብ እስኪገረም ድረስ የእናት ልጅ እኮ ነው የሚመስሉት። በጣም ደስ ይላሉ። ዋው ፍቅር፣ ዋው ጓደኝነት፣ ዋው ወዳጅነት፣ ዋው ፋሚሊነት እየተባለ ሲደነቅላቸው የነበሩ ፋሚሊዎች አንደኛዋ የአገሬ ልጆች ቦይፍሬንድ ነበራት። ከቦይፍሬንዷ ጋር አሉ ለ3 ዓመት አብሮ ይቆያሉ። እንደው እየበላንም ካልሆነ ከባድ ነው የኖሬ ማውራት። ይሄ የኔ ታሪክ አይደለም፣ የእነሱ ታሪክ ነው፣ የእነሱ ጓደኝነት ነው። እንዳትቀየሚ። ከዛ እኔም አፍላለሁ። እንባችሁን ልታለቅሱ ስለምትችሉ ባይስ ሶፍት አጠገባችሁ አስቀምጡ። የጓደኝነትን ክፋት ነው ብነግራችሁ። ሶፍት አጠገባችሁ አስቀምጣችሁ አዳምጡኝ። ከዛም በኋላ ሳትሉኝ አይ ሴት ቡናው ከዛ ቡና መሰላችሁ እጅ የሚያስቆረጥ ቡና ነው። ላይክ እያደረጋችሁ ጋይስ ሞራሌ ነው እያመጣት። ማንም ያልሰማው ወሬ ነው። ማንም ያላወራው ወሬ ነው ጋይስ። ላቅራራባችሁ ቆይ። ላይክ እያደረጋችሁ ቤተሰብ ይሄን የመሰለ ጭንጎሬማ ተንፈስ ጎርደድ እያልኩ ነው የማወራው። አንዴ እንደዚህ እያልኩ ነው የማወራው። ደግሞ ቆይ መልስ አለኝ። አንቺ ዞኔ ተናገርሽኝ አይደለ? ዞኔ እኔ እና አንቺን የምንወራረደው ሂሳብ አለን። ቆይ ይችን ወሬ ላውራና ከዛ ያገሬ እንደው እኮ እያፈርኩ ነው ባይዘው እያፈርኩ ነው። ከዛም ለ3 ዓመት የሆነ ወንድ ልጅ ተጣብስና ይችኛዋ አንደኛዋ ጓደኛዋ ቦይፍሬንዷ ታረኳለች። ይችኛዋ ጓደኛዋ በጣም ነው ያገሬ ልጆች የምትወደው ቂጣ እስኪርገበገብ ድረስ እንቅጥቅጥ እስኪል ድረስ ስንሰማ ልጁ መልከኛ ነው አሉ። አረ እኔማ አይጂ ላይ ስክሪንሾት አድርገው ፎቶውንም ላኩልኝ ጋይስ፣ ፎቶውንም ላኩልኝ። የሚገርማችሁ ነገር ሳየው መልከኛ ነገር ነው፣ መልከኛ ነገር ነው። አያስጠላም ነው የሚባለው። አዎ መልከኛ ነገር ነው፣ እንደዛ ነገር ነው። ችኮች የሚወዱት አይነት መልክ ነው ያለው። እናማ ከዚች ጋር ለ3 ዓመት በሪሌሽን ይቆያል ከአንደኛዋ ጓደኛ ጋር። ከዛ ከሆነ ጊዜ በኋላ የአገሬ ልጆች አይ ሴት እኔም ባልፈርድም ሴት ልጅ ወልጃለሁ። አይ ቱቱ ጆሮሽን ያዥ እንደዚህ አይነት ወሬ ሲወራ ቱቱ ጓደኛዬ እንደዚህ አይነት ወሬ ሲወራ ጆሮሽን ያዥ። ከዛም በኋላ የአገሬ ልጆች እንደው እኮ ጉድ ነው፣ እንደው ታምር እኮ ነው ታምር። እናንተ እኮ ምን ትሰማላችሁ? አትሰሙም እኮ። ከዛም የአገሬ ልጆች ከልጁ ጋር ልጁ እንዳልኳችሁ መልከኛ ነገር ነው፣ ትንሽ የሚወጣጠራል ምናምን። በቃ ከሆነ ጊዜ በኋላ ከአንደኛዋ ጓደኛዋ ጋር ፍትት ይላል። ይችኛዋ ጓደኛዋ ታውቃለች፣
ቂጧ እስኪቃጠል ቂጧ እስኪርገበገብ ድረስ እንደምትወደው ሲያኮርፋት ስልክ አላነሳም ሲል መልስ አልመለስም ሲል ክለብ ከሌላ ሰዎች ጋር ሲዝናና ምናምን ለዚችኛዋ ጓደኛ ላይክ እንደኔና እንደቱቱ ማለት ነው። አሁን እኔ ብዙ አንዳንዴ በቃ የሆነ ነገር ስፈልግ የኬኮ አባት ጋር ደውዬ ላክልኝ ምናምን ስለው አልክም ካለኝ ማለት ነው ቱቱ ጋር ደውዬ ስቅስቅ ብዬ ነው የማለቅሰው። በቃ ወይ ደግሞ ለዚች አሁን ላገባች ሴት የሆነ ነገር እንደገዛላት ከሰማሁ ጓደኛ ይሽ አይደለም ምናምን ብዬ ለጓደኛዬ ነው የምንላት። እና ይሄ ልጅ እቺን ሲያስለቅሳት ለዚች ጓደኛዋ ትነግራታለች። ከዛም ገዳም ለገዳም አልኳቸው ቤተክርስቲያን ለቤተክርስቲያን እየዞሩ አብረው ያለቅሱበት ነበረ። ልጁ ላይ ያለቅሱበት ነበረ። ለሁለት ተደራጅተው እንደዚህ ያደረገሽ ይሄ ክፉ አሁን እንደውም ኢንጆይ እናደርጋለን ትረሻዋለች ምናምን ያለች እቺ ትሞላት ነበረ። ግን እንደው መርሳት አይቀር ተረሳ። ልጁ ተረሳ። ለነገሩ የእናት ሞት ይረሳል እኮ አይደለም የወንድ ልጅ ፍቅር፣ የእናት ሞት ይረሳል። ተረሳ ልጁ ማለት ነው። ከዛም የአገሬ ልጆች ከዛ ማትሉኝም ከሆነ ጊዜ በኋላ አንደኛዋ ጓደኛ ከአንደኛዋ ጓደኛ ጀማ አላቸው። ጀማቸው ውስጥ ትቀላቀላለች፣ ግሩፓቸው ውስጥ ትቀላቀላለች። ማንቀላቂያ ያለሽ አንቺ ራስሽ ቶስቶ ሀሳብ ማንቀላቂያለሽ ማን አስብጫለሽ? የአንቺ ግሩፕ ላይ ጓደኛሽ ቦታ አላት። ከዛም ትቀላቅላት እና እዛ ግሩፕ ላይ ደግሞ ይሄ ልጅ አለ። ማን እች የምትወደው የነበረው ባሏ ቦይ ፍሬንዷ የነበረው ልጅ እዛ ግሩፕ ላይ አለ። ከዛም በኋላ በምን መንገድ እንደተጠባበሱ አይታወቅም። የአገሬ ልጆች በምን መንገድ እንደተያዩ አይታወቅም። በምን መንገድ እንዲያጠመዳት አይታወቅም። በምን መንገድ ልቧን ጥንን እንዳረጋት አይታወቅም። የጓደኛዋን ልብ ይዞ ልጁ የችኛዋም ጓደኛዋም ተብዬ ልቧን ግልቅጥ አድርጋ ስጥት። ጓደኝነት ተረሳ። እህቴ ማይ ፍሬንድ ማይ ኤቭሪቲንግ ማይ ምናምን ማይ ማዘር ሴም ፋዘር ሴም አይደል? ፋዘር ነው ሴም ማዘር ሴም ምናምን ተረሳ። ጋይስ ተረሳ። ከልጁ ጋር እብዳሉ ጋይስ። ከዛ ምችኛዋ ማለት ነው ትጠረጥራለች። ግን እንዴት በምን እንዴት ሆኖ ልትጣረ አታረጉብስ? ሰይጣን የሰይጣን ወሬ ነው አረ ምናምን እያለች እራሷን ታጃጅል ነበር። አታረገውም ምናምን እያለች ምክንያቱም እችኛዋ አሽቃባጭ ነገር ናት። አያችኋት ብላ ሁሉ ልትጣላችሁ ትችላለች። ስሟን ከጠራችሁ ራሱ እንዲህ ነው የሚያደርጋት፣ ያውረገርጋታል። ቢገርማችሁ እንደውም የሆነ ጊዜ እኔ ላይ ልትውረገረግ ፈልጋ ነበር። የሚሰማት የለም እንጂ ችግሩን ያልሰማም እንጂ ልትውረገረግብኝ ፈልጋ ነበረ ጋይስ። ግን እኔ አላዳምጣትም። ከዛም በኋላ ምንም ውሸት የሌለው ወሬ ነው የምነግራችሁ ባይዘው። ከዛም በኋላ ሳትሉኝ ከዛማ በኋላ እቺ ሰዎችም ሹክሹክ ሲያደርጓት ከጓደኛዬ ጋር ስለምትቀኑብን ነው ምናምን እያለች ትመልሳቸዋለች። ግን ውስጧ ይነግራታል፣ ትጠራጠራለች። ከዛ አይን አውጣ አይን ፈጣጣ። እንደው እኮ ሴቶች እኮ ገንዘብ ትንሽ ስትይዙ እኮ ፊት የምትሉት ነገር አለ። እንደው ሴቶች ገንዘብ አይስጣችሁ ብያል አልረግማችሁ። ምክንያቱም እኔም ሴት ነኝ፣ ገንዘብ ፈልጋለሁ። ብር ፈልጋለሁ። ሴት ልጅ ግን ትንሽ ገንዘብ ካገኘች ግን ፊጢጢጢጢ የምትለው ነገር አለ። ፊጢጢጢጢ የምርን እኮ ነው ጋይስ። ፊጢጢጢ ጣለች እቺ። እናውቃለን እንዴት እንደሆነ መኪናው ቲንክ ተከርኖ ይብሳል። ለማንኛውም ከዛም የድፍረቷ ጋይስ፣ የድፍረቷ ጓደኝነት በሐላል ነው የተደፈረው። ጓደኝነት ቤስት ፍሬንድነት በሐላል ተደፈረ። እንዴት አትሉኝ? እችን ጅል የጠሯትና በቃ ወድጄዋለሁ አፍቅሬዋለሁ ብላት ቁጭ። አይ የሴት ጓደኛ ግን እንደው አደራህን መድኃኒዓለም እኔ አልስቅም። ጥርሳችሁን ንቀሱ፣ እጃችሁን ክተቱ። እንደዚህ አድርጉ፣ እንዳስቁ። ሴት ጓደኛ ያላችሁ ሰዎች እንዳስቁ። አይ 3 ጊዜ በሉ ጋይስ። እኛ እንደው ስንት ጉድ ችለን እንደምንኖር
እንደው ያዙ ጋይስ፣ በጥርስ ይገባል፣ በጥርስ ይገባል። ይሄ በኋላ ጓደኞቻችሁን እንዳታጡ። እኔ አልስቅም፣ እኔ አልስቅም፣ እኔ አልስቅም። እነሱ ናቸው የሚስቁት በስቲከር። እኔ አልስቅም፣ እኔ አልስቅም፣ እኔ አልስቅም፣ እኔ አልስቅም። ጓደኛ ያለኝ ሰው ነኝ። እኔ አልስቅም፣ አልስቅም። ተው አትሳቁ፣ ተው አትሳቁ ጋይስ። ጥርሳችሁን ንከሱ፣ ረበሉ። ተው፣ ይሄ አያስቅም። እኔ ምን አገባኝ? እኔ ምን አገባኝ? እንዳልስቅ እበላበታለሁ። አሾች ክስ ይሳባታችሁ፣ ይሳባታችሁ፣ ይሳባታችሁ። አይ ሴሌብሬቲ ነገር እኔ እነሱን ነው። ከዛም ትጠራትና ወድጄዋለሁ በቃ አፍቅሬዋለሁ ስትላት ይችኛዋ እምቦጭ በቂጧ ማለት እንዴት ወዴት? በቃ ወድጄዋለሁ እየዬ እየዬ ከአንዱ ቤተክርስቲያን ወደ አንዱ ቤተክርስቲያን እየሮጠች አሁን ለዚህ ህዝብ ብናገር እንኳን አይረዳኝም ብላ ታስነኳለች ይችኛዋ። ከዛም በቃ እኔ ወድሻለሁ አንቺን ማጣት አልፈልግም ጓደኛዬ ነሽ ግን ፍቅር ነው ምን ላድርግ ብላ ብላ ምናምን 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 ትላታለች። ጋይስ በቃ ይመችሽ፣ መልካም የፍቅር ዘመን ይሁንልሽ። የኔና ያንቺ ጓደኝነት እዚህ ጋር ከት ያደርጋል። ብዙ ነገር ችላታለች ባይዘው ይችኛዋ። እዚህ ጋር ያበቃል። ከአሁን በኋላ ኖ ሞር ፍሬንድ፣ ኖ ጓደኝነት፣ ኖ ቤስት ፍሬንድነት በቃ ትላታለች ይችኛዋ ማለት ነው። በፍጹም ከአንቺ ጋር ይበቃኛል ትላታለች። ምክንያቱም ልቧን ትርክክ ትርክክ ያደረገችው ጋይስ። ይሄ እኮ ቀላል እኮ አይደለም። ይሄ እኮ አገር እንደ መክዳት እኮ ነው የሚቆጠረው እኮ። ጓደኛሽን ባል ጠብሰሽ ኧረ ይከብዳል ቃሉ። ምን ያልደፍረውም አስባችሁታል? አገር እንደ መክዳት ነው የሚቆጠሩ። አሁን እስኪ ረረረ ያላስብም። በስመ አብ ወወልድ ወመንፈስ ቅዱስ ረረረ ጣኔ ላጭስበት ቆይ በዚህ ወሬማ። ከዛም የሀገሬ ልጆች ከዚህ በኋላ እኔና አንቺ ጓደኝነት እዚህ ጋር ከት ያደርጋል፣ ይበቃል። እኔና አንቺ በቃ ትላታለች ይችኛዋ ማለት ነው። ብትላት ብትሰራት ብትላት እምቢ አለቻት ማለት ነው። የዚችኛዋ ድፍረት አመሰግናለሁ። ዳንስ ሊትል ጋር አይ ላቭ ዩ ጠፍተሻል ደግሞ አይ ላቭ ዩ ቴንክ ዩ በወጣ ይተካ። ከዛም እንደው በቃ ሰውም እንዳያማን ምናምን ትላት። በቃ ከዚህ በላይ ምን አለ? ቅስቤንም ልቤንም ጓደኝነትም ምንም ስለሰበርሽው በቃ ትላታለች ይችኛዋ። ስንሰማ እናትዬ ቤታቸው ለአዲስ ዓመት ለአዲስ ዓመት ለእንቁጣጣሽ አሉ ከልጁ ጋር ሆነው ውስኪ ይዘው ሊሄዱ እናትየዋን ይቅርታ ሊጠይቁ። እንደው ምን አይነት ፈጣጣ ጓደኝነት የሞላበት ዘመን ነው ጋይስ። ይባስ ብለው ውስኪ ይዘው ለአዲስ ዓመት ቤተሰብ ጋር የልጅቷ ቤተሰብ ጋር ይቅርታ ሊሉ ማንና የልጅቷ ባል የነበረውና ጓደኛዋ። እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ። ኧረ ጋይስ ቱ በሉ እናንተ፣ ዝም ብላችሁ አትሳቁ። ኧረ ቱ በሉ፣ ኧረ ቱ በሉ። እና ቤተሰብ ቤት ልጁን ይዛ እቺ ምን አይነት እችማ ጠንቅ ናት ጋይስ። እችንማ መጠንቀቅ ነው ያለብን። እኔማ ስለማውቃት እጠነቀቃታለሁ። ይብላኝ ለእናንተ። ውስኪዋን ይዛ እኔ ብሆን በዛ ውስኪ ተቀብያ ናቷን አሽከርክሬ። ወይኔ ሊያ ወንድ እኮ ይጠይቃል። ምን እንደው አንቺማ ወንድሽ እንደው እንትን ላይ ብቻ ነው አይደል? ወንድሽ እዛ ውስኪን ተቀብዬ አመሰግናለሁ ብዬ እዛው በሬ ላይ በውስኪ ጠርሙስ አናት አባቷን ብዬ ደም ተቀባብተን እንድንለያይ ነበር። ጭራሽ ጥለሽ ትወጫለሽ ከቤት። ሰማሁልሽ እኮ። ምን አይነት እንከፍ ብትሆኝ ነው? ምን አይነት እንከፍ ብትሆኝ ነው? ንቀት እኮ ነው። የንቀቷ ንቀት ምን ያህል ብትንቅሽ ነው እንደዚህ ያደረገች? ጭራሽ ውስኪ በውስኪ ልትደልልሽ ልብሽን እንክትክት አድርጋ ሰብራ እቤትሽ ድረስ ልጁን ይዛ ውስኪ ይቅርታ አናት አባቷን ብዬ ገላግላት ነበር እኔ ብሆን። የሀገሬ ልጆች አንዳንድ ሴት ግን ወኔም የላቸው። ወኔያቸው ሌላ ነገር ላይ ነው። ገብርኤል ምስክሬ ነው። እንደው ገረመኝ የዝች የዋህነት፣ የዝች ምስኪንነት፣ የዝች ጅልነት አንጀቴን በላ። ወይስ ጭራሽ ውስኪ አንቺ ደፋር። እኔ ጋማ ብትሆኚ አይንሽን ነበር በዛ ውስኪ ጣርጌ የምገላግልሽ። እንዴት ብትነቅያት ነው? እንዴት ብትደፍሪያት ነው? ደፋር ነሽ በጣም ደፋር።